ሰላም የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 11 ቀን 2026 የተሰናዱ የቀትር ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኬንያ የስታንዳርድ ጌጅ ባቡር መስመሯን ከላሙ እስከ ኢትዮጵያ ለማራዘም ማቀዷን አስታወቀች። የሶማሊያ መንግስትና ተቃዋሚዎች በምርጫና በህገ መንግስት ዙሪያ ቀጥተኛ ውይይት ድጋሜ ጀመሩ። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት ሙከራ እያደረገች ነው ተባለ። ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱ መቋረጡን ቢያውጁም አሜሪካና ኢራን ድርድሩን እንደሚቀጥሉ ገለጹ። ኤርትራዊው ሮቤል ተክለሚካኤል የስኮትላንዱን ክለብ ፒተር ሄድን ተቀላቀለ። ኤርትራዊ ፕሮፌሽናል ተጫዋች አሊ ሱሌማን የግብጽ ታላላቅ ክለቦችን ትኩረት ሳበ። ወደ ዝርዝር ዜና እናልፋለን። ኬንያ የስታንዳርድ ጌጅ ባቡር መስመሯን ከላሙ እስከ ኢትዮጵያ ለማራዘም ማቀዷን አስታወቀች። ኬንያ የስታንዳርድ ጌጅ ባቡር መስመሯን ከወደብ ከተማዋ ላሙ እስከ ኢትዮጵያ ለማራዘም ማቀዷን የሀገሪቱ መገናኛ ብዙሃን ዘገቡ። ይህ የባቡር መስመር ዝርጋታ በምስራቅ አፍሪካ ቀጠናዊ ትስስርን ለማጠናከር የተዘጋጀው የላሙ ወደብ ደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪደር ፕሮግራም አካል ነው። ይህ እቅድ ይፋ የተደረገው በናይሮቢ በተካሄደውና 1135 ተማሪዎች በተለያዩ የዲፕሎማ መርሃ ግብር በተመረቁበት የባቡር ስልጠና ኢንስቲትዩት 62ኛ የምረቃ ስነ ስርዓት ላይ የኬንያ የትራንስፖርት ሚኒስቴር ዋና ጸሐፊ መሐመድ ዳጋር ባደረጉት ንግግር ነው። ዋና ጸሐፊው ዳጋር ይህንን የባቡር መስመር ከላሙ ተነስቶ እስከ ኢትዮጵያ ድረስ ለመገንባት እቅድ አለ። ይህም ከ50 እስከ 60 ሚሊዮን ሕዝብ ካለው ገበያ ጋር የሚያገናኝ ሲሆን በሂደትም ወደ ደቡብ ሱዳን የሚሻገር ይሆናል ሲሉ መናገራቸው ተጠቅሷል። አክለውም የኡጋንዳው የካምፓላ ማላባና የኬንያው የናይሻሻ ኪሱሙ የስታንዳርድ ጌጅ ባቡር ክፍሎች ተጠናቀው ከተገናኙ በኋላ መስመሩን ወደ ደቡብ ሱዳን ለማራዘም ኬንያ ያላትን እቅድ በድጋሜ አረጋግጠዋል። ይህ እርምጃ በምስራቅ አፍሪካ ያለውን ቀጠናዊ ትስስር ይበልጥ ለማሻሻል ያለመ መሆኑንም ገልጸዋል። እንደ ዘገባው ገለጻ የባቡር መስመር ማራዘሚያው ኬንያን፣ ኢትዮጵያንና ደቡብ ሱዳንን የሚያገናኘው የላፕሴት ኮሪደር ፕሮግራም ዋነኛ አካል ነው። ይህ ፕሮግራም የ2900 ኪሎ ሜትር የስታንዳርድ ጌጅ ባቡር መስመር ዝርጋታን፣ የድፍድፍ ዘይትና የተጣራ ነዳጅ ማስተላለፊያ ቧንቧዎችን እንዲሁም አውራ ጎዳናዎችን የሚያካትት ሲሆን ዓላማውም ቀጠናዊ ንግድንና የኢኮኖሚ ውህደትን ማሳለጥ ነው ተብሏል። ይህ የትራንስፖርት ኮሪደር በማንዳ ቤይ በሚገኘው የላሙ ወደብ ላይ የተመሰረተ ሲሆን በአሁኑ ወቅት 3 የመርከብ ማቆሚያዎችን አገልግሎት እየሰጡ ይገኛሉ። በቀጣይም በአጠቃላይ 32 ጥልቅ የባህር መርከብ ማቆሚያዎችን ለመገንባት ታቅደዋል። የመርሃ ግብሩ ሌሎች አካላት ደግሞ የላሙ ኢጀራ ጋሪሳ ዋና ጎዳናን በላሙ በኤሲዮንና በቱርካና ሐይቅ አካባቢዎች የሚገነቡ የመዝናኛ ከተሞችን እንዲሁም በታና ወንዝ ላይ የሚገነባውን የሃይግራንድ ፎልስ ግድብን ያካትታሉ። መሐመድ ዳጋር የባቡር ፕሮጀክቱ የትራንስፖርት ትስስርን ለማስፋፋትና የኢኮኖሚ እድገትን ለመደገፍ ካለመውና ከኬንያው ፕሬዝዳንት ዊሊያም ሩቶ የመሰረተ ልማት አጀንዳ ጋር የሚስማማ መሆኑን አስገንዝበዋል። የሶማሊያ መንግስትና ተቃዋሚዎች በምርጫና በህገ መንግስት ዙሪያ ቀጥተኛ ውይይት ድጋሜ ጀመሩ። የሶማሊያ ፌዴራል መንግስትና የተቃዋሚ ቡድኖች በምርጫና በህገ መንግስት ዙሪያ ያተኮረ ቀጥተኛ ውይይት በዚህ ሳምንት በሞቃዲሾ መጀመራቸውን የሶማሊያ መገናኛ ብዙሃን ሐምሌ 10 ቀን ዘግበዋል። በቱርክ አዘጋጅነት በተካሄደው በዚህ ውይይት ላይ የሶማሊያ ፌዴራል መንግስትና የተቃዋሚ ቡድኖች ተወካዮች እንዲሁም ከቱርክ፣ ከአሜሪካ፣ ከታላቋ ብሪታንያ፣ ከአውሮፓ ህብረትና ከተለያዩ መንግስታት ድርጅት የመጡ ልዑካን መገኘታቸው ተገልጿል።
ምክትል ጠቅላይ ሚኒስተር ሳላህ አህመድ ጃማ በሞቃዲሾ ለጋዜጠኞች በሰጡት መግለጫ በቅርቡ ከተቃዋሚ ቡድኖች ጋር የተደረጉት ስብሰባዎች ስኬታማ እንደነበሩና የምርጫ ሂደቱን ችግሮች በመፍታት ረገድ ለውጥ መታየቱን ገልጸዋል። ጃማ መንግስት የውይይቱን መጀመር በደስታ እንደተቀበለው በመግለጽ ቱርክና ሌሎች ዓለም አቀፍ አጋሮች ለፖለቲካዊ ሂደቱ ላደረጉት ድጋፍ አመስግነዋል። የፌዴራል መንግስቱ ባለፉት ወራት ህጎችን ማርቀቅ፣ የምርጫ ተቋማትን ማቋቋምና ከተለያዩ የህብረተሰብ ክፍሎች ጋር መምከርን ጨምሮ አንድ ሰው አንድ ድምፅ የሚሰጥበትን የምርጫ ስርዓት ተግባራዊ ለማድረግ ትኩረት ማድረጉን ገልጸዋል። ጃማ በውይይቱ ላይ የሚሳተፉ አብዛኞቹ ድርጅቶች የሶማሊያ ህዝብ መሪዎችን የመምረጥ እድል ማግኘት አለበት በሚለው መርህ እንዲሁም የምርጫ ስርዓቱን በዲሞክራሲና በብዙሃን ፓርቲዎች ላይ የተመሰረተ መሆን አለበት በሚለው ላይ ተመሳሳይ አመለካከት አላቸው ሲሉ ተናግረዋል። ምክትል ጠቅላይ ሚኒስትሩ የቀሩት አለመግባባቶች በዋናነት ከምርጫ ሂደቱና አፈጻጸሙ ጋር የተያያዙ መሆናቸውን በመጥቀስ እነዚህ ጉዳዮች በውይይትና በስምምነት ሊፈቱ እንደሚችሉ ገልጸዋል። መንግስት ሁሉንም የሚያጠቃልል የምርጫ ሂደት ለማሳካት ከተቃዋሚ ፖለቲከኞች፣ ከቀጠናዊ መስተዳድሮች፣ ከሲቪል ማህበረሰብ ቡድኖች፣ ከሃይማኖት ምሁራንና ከሌሎች የህብረተሰብ ክፍሎች ጋር የሚያደርገውን ምክክር እንደሚቀጥል አስታውቀዋል። ጃማ አሁን እየተካሄደ ያለው ውይይት ወደ ዲሞክራሲያዊ ምርጫ የሚያመራና ሶማሊያ ካለችበት በተዘዋዋሪ የምርጫ ስርዓት ወጥታ ዜጎች በቀጥታ ለመሪዎቻቸው ድምፅ እንዲሰጡ የሚያስችላቸውን እንደሚሆን ተስፋ እንዳላቸው ገልጸዋል። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት ሙከራ እያደረገች ነው ተባለ። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት እየሞከረች ሊሆን እንደሚችል ሲኤንኤን ባደረገው የምርመራ ዘገባ አመላከተ። የዜና ወኪሉ የሳይንስና ዓለም አቀፍ ደህንነት ተቋም ጋር በመተባበር የመረመራቸውን ልዩ የሳተላይት ምስሎች በመጥቀስ እንደዘገበው እነዚህ የምስል መረጃዎች ኢራን በሰኔ ወር ከአሜሪካ ጋር የተፈራረመችውን የመግባቢያ ስምምነት ስለመጣሷ ትልቅ ጥያቄ የሚያነሱ ናቸው። ይህ ጥያቄ የተነሳው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ የስምምነቱን ማክተም ከማመልከታቸው በፊት ጭምር መሆኑ ተገልጿል። የሲኤንኤን ዘገባ በፓርቺን በሚገኝና ለኒውክሌር ጦር መሳሪያ የሚሆን ተቀጣጣይ ቁስ ይዟል ተብሎ በሚታመንበት ተቋም ላይ ያተኮረ ሲሆን ይህ ስፍራ ባለፈው የካቲት ወር በአሜሪካና በእስራኤል በኢራን ላይ ከተከፈተው ጦርነት ጀምሮ በተደጋጋሚ ጥቃት እንደደረሰበት ይታወሳል። በሰኔና በሐምሌ ወር የተነሱ አዳዲስ ምስሎችን የተመለከቱት የሲኤንኤን ጋዜጠኛ ኬቲ ፖላግላሴ ኢራን ተቋሙን በመጠገንና እንደገና ለመገንባት እርምጃዎችን እየወሰደች መሆኑን ዘግበዋል። በምስሎቹ ላይ መጀመሪያ በጥቃቱ በተበሱት ቀዳዳዎች ላይ ጊዜያዊ መሸፈኛዎች ተደርገው የታዩ ሲሆን ሳምንታት ካለፉ በኋላ ስምምነቱ ገና በስራ ላይ ያለ መሸፈኛዎቹ ተነስተው በሽቦ ተተክተዋል። በተጨማሪም በቅርብ ርቀት ላይ የኮንክሪት ማደባለቂያ መኪኖች የሚታዩ ሲሆን ባለሙያዎች እነዚህ መኪኖች ኢራናውያን ቀዳዳዎቹን ለመድፈን እያሰቡ መሆኑን የሚያሳይ ምልክት ነው ብለዋል። በሌላ በኩል ፒኤክአክስ ማውንቴን በተባለ ሌላ ሊሆን ይችላል ተብሎ በሚጠረጠር የኒውክሌር ጣቢያ የቅርብ ጊዜ ምስሎች መኪኖች ወደ ዋሻዎቹ ሲገቡና ሲወጡ ያሳያሉ። ባለሙያዎች ለሲኤንኤን እንደገለጹት ይህ ድርጊት ኢራን የኒውክሌር ፕሮግራሟን በተመለከተ አሁን ያለውን ነባራዊ ሁኔታ እንድትጠብቅ ከሚያዘውና ከአሜሪካ ጋር ከተፈራረመችው ስምምነቶች ውጪ በመሆኑ ስምምነቱን በግልጽ የመጣስ ምልክት እንደሆነ አስረድተዋል። ይህ ዘገባ በነፃ አካል እስካሁን እንዳልተረጋገጠ መረጃዎች ያሳያሉ። ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱ መቋረጡን ቢያውጁም አሜሪካና ኢራን ድርድሩን እንደሚቀጥሉ ገለጹ።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት በሁለቱ ሀገራት መካከል የተቀሰቀሰውን አዲስ ወታደራዊ ግጭት ተከትሎ የተኩስ አቁም ስምምነቱ መቋረጡን ቢያውጁም ቴሄራን የድርድር ጥያቄ በማቅረቧ አሜሪካ ከኢራን ጋር የምታደርገውን ንግግር ለመቀጠል መስማማቷን አስታወቁ። ፕሬዝዳንት ትራምፕ ባለፈው አርብ ትሩዝ ሶሻል በተሰኘው የማህበራዊ ገጻቸው ላይ ባሰፈሩት መግለጫ የኢራን እስላማዊ ሪፐብሊክ ንግግሩን እንድንቀጥል ጠይቃናለች፣ እኛም በዚህ ተስማምተናል። ነገር ግን አሜሪካ የተኩስ አቁም ስምምነቱን መቋረጡን በግልጽ አስታውቃለች ብለዋል። ይህ የፕሬዝዳንቱ አስተያየት የወጣው በዚህ ሳምንት በአሜሪካና በኢራን መካከል የተደረገው ወታደራዊ ጥቃት ተከትሎ ነው። የቅርብ ጊዜ የሁለቱ ሀገራት ውጥረት ያገረሸው በባህረ ሰላጤው በንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ አሜሪካ በኢራን ኢላማዎች ላይ የአየር ጥቃት በመሰንዘሯ ሲሆን ቴሄራንም በጎረቤት የባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ ጥቃት በመሰንዘር የአጸፋ ምላሽ ሰጥታለች። ኢራን ከዋሽንግተን ጋር የድርድር ጥያቄ አላቀረብኩም በማለት የትራምፕን መግለጫ አስተባብላለች። የኢራን ባለስልጣናት እንደገለጹት ውጥረቱን ለመቀነስና በዓለም አቀፍ ደረጃ ወሳኝ የባህር ትራንስፖርት መስመር በሆነው በሆርሙዝ ወሽመጥ ላይ ያለውን የደህንነት ስጋት ለመፍታት በሚደረገው ጥረት ውስጥ የኳታርን አሸማጋይነት ለመቀበል መስማማታቸውን ብቻ ገልጸዋል። ፕሬዝዳንት ትራምፕ ሰሞኑን በቴሄራን ላይ ያላቸውን ጠንካራ አቋም እያሳዩ ሲሆን ኢራን ተጨማሪ ጥቃቶችን የምትሰነዝር ወይም የአሜሪካን ጥቅም አደጋ ላይ የምትጥል ከሆነ ተጨማሪ ወታደራዊ እርምጃዎችን እንደሚወስዱ አስጠንቅቀዋል። በተመሳሳይ ጊዜም አስተዳደራቸው የተኩስ አቁም ስምምነቱ ቢፈርስም አሁንም ለድርድር ክፍት መሆኑን አመላክተዋል። ኤርትራዊው ሮቤል ተክለሚካኤል የስኮትላንዱን ክለብ ፒተር ሄድን ተቀላቀለ። ኤርትራዊ ፕሮፌሽናል የእግር ኳስ ተጫዋች ሮቤል ተክለሚካኤል ከስኮትላንድ ሊግ አንድ ተሳታፊ ክለብ ፒተር ሄድ ጋር በይፋ ውል መፈራረሙ ተገልጿል። ቀደም ሲል ለቀይ ባህር ክለብና ለኤርትራ ብሔራዊ ቡድን የተጫወተው ሮቤል ከፒተር ሄድ ጋር መፈራረሙ ክለቡ ባወጣው መግለጫ አረጋግጧል። ሮቤል በ2021 ከኤርትራው ቀይ ባህር ክለብ ወደ ኢትዮጵያ ቡና ክለብ በፕሮፌሽናል ውል ተዘዋውሮ ነበር። በኢትዮጵያ ፕሪሚየር ሊግ አስደናቂ ብቃት ያሳየው ሮቤል ባለፈው ዓመት ወደ ስዊድን ክለብ መዘዋወሩ የሚታወስ ሲሆን አሁን ደግሞ ሙያው ለመቀጠል ወደ ብሪታንያ አቅንቷል። ሮቤል ተክለሚካኤል በ2019 በዩጋንዳ በተካሄደው የምስራቅና መካከለኛ አፍሪካ ሀገሮች ሻምፒዮና የውድድሩ ምርጥ ተጫዋች በመባል ተሸልሟል። በ1890 የተመሰረተውና በስኮትላንድ ሊግ አንድ የሚወዳደረው ፒተር ሄድ ክለብ ሮቤልን እንኳን ደህና መጣህ በማለት ተቀብሎ ለአንድ ዓመት የሚቆይ ውል እንዳስፈረመው የወጡ ዘገባዎች ያመላክታሉ። ኤርትራዊ ፕሮፌሽናል ተጫዋች አሊ ሲሌማን የግብጽ ታላላቅ ክለቦችን ትኩረት ሳበ። ኤርትራዊ ፕሮፌሽናል እግር ኳስ ተጫዋች አሊ ሲሌማን በግብጽ ከሚገኙ ታላላቅ ክለቦች ትኩረት እያገኘ መሆኑ ተገልጿል። በርካታ የግብጽ ሚዲያዎች እንደዘገቡት የአሊ ሲሌማን ክለብ ኤሌክትሪክ እስማኤልያ ለኤርትራ ብሔራዊ ቡድን አጥቂ የሆነውን ተጫዋች ከፍተኛ የዝውውር ክፍያ ለሚያቀርብ ክለብ ለመሸጥ ዝግጁ መሆኑን ገልጸዋል። የ25 ዓመቱ አሊ ሲሌማን በግብጽ ታዋቂ ክለቦች እንደ አልአህሊ፣ አልኢትሃድ፣ አሌክሳንድሪያ፣ ሴራሚካ ክሊዮፓትራ እና ሌሎች ክለቦች የዝውውር ፍላጎት ውስጥ መግባቱን የሚያመላክቱ ሪፖርቶች ወጥተዋል። አሊ ሲሌማን ወደ ግብጽ ከማምራቱ በፊት በኢትዮጵያ ከባህር ዳር ከተማና ከሐዋሳ ከተማ ክለቦች ጋር በመጫወት ጥሩ ብቃት አሳይቶ ነበር። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ቀትር የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።